ዛሬ ትልቅ ሰርፕራይዝ ይዘን መጥተናል። በዚህ ለዚህ ወቅታለች። እግዚአብሔር ይመስገን። ሳሚ ነው ምንድነው የሚሰራው ደግሞ? ሰማኝ የለም ከወላሳ ጋር አልተኛሁም እያልኩ እየጮኩ ነው፣ ግን ማንም ይሰማኝ የለም። እኔ ከአንቺ አንደበት መስማት ፈልጋለሁ በጆሮዬ ማለት ነው። ቀጥን ጠብቅ ነው። ወንድምሽ ነው፣ የእሷ ውሳኔ ነው። የእሷን ውሳኔ እናዳም። በጣም ትናኝ ከሆነ ቀጥ ብዬ እወጣለሁ። አታስፈራራት እንጂ እነሱ ይናገሩ በቃ እነሱ ሰላም ቤተሰብ እንዴት ቆያችሁን? እግዚአብሔር ይመስገን እኛ ደህና ነን አለን ይመስገነው። እንግዲህ ዛሬ በሌላ ቪዲዮ መተናል። ምንድነው ዛሬ ይዘን የመጣነው ነገር? ትልቅ ሰርፕራይዝ አላቸው። ዛሬ ትልቅ ሰርፕራይዝ ይዘን መጥተናል እና እሱን ለመስማት እኛም ለመናገር ጓጉቶናል። ያው ተነግራለሁ ወይስ እኔ ልንገራቸው? ያው እንዳያችሁት ነው የሰሞኑ ቪዲዮዎች ሰሞኑ የተለቀቁትን ቪዲዮዎች እንዳያችሁ ዳኒ የት ነው ያለው? ስለ ዳኒ የምታውቀው ነገር አለ? ዳኒ ትናንትና ቀጥረውኝ ነበር። ከዛ አወሯቸው። በምን ጉዳይ? እኔ ማስረዳ ነገር አለ ብሎኝ ሄድኩ። አስረዳኝ ግን ምንም አያስፈልግም። ምንድነው ከነሱ ጋር የሚያስፈልግ ነገር አለ? እኔ እውነቱን ይነግርሃል ሰው ብሎኝ ነገር ጓደኛው እውነታው እኮ በቃ አለቀ እኮ። አሁን እውነታው ጋር እኮ እኛ ደርሰን ጨርሰናል አይደል? ወላንሳም ምንም እዚህ ቤት ውስጥ የምታስፈልግ ሰው አይደለችም። ዳኒም ብትል ምንም የሚያስፈልጉ ሰዎች አይደሉ። ሳሚ ራሱ ያው እንዴት አድርገን እንዳባረር ነው ታውቃለህ አይደል? ላይ ከነሱ ጋር መገናኘቱ ብዙም ጥቅም አለው ብዬ አላስብም። ለምን ይሄን ቤት እንደምታየው አሁን ሰላም ያገኘው እንደዚህ እህታችንም እንደዚህ መኖር የጀመረችው እነሱ ከዚህ ቤት ከወጡ በኋላ ነው። ስለዚህ የነሱ መኖር ከነሱ የመገናኘት የነሱ መኖር አስፈላጊ ነው ብዬ አላምንም። እና አዲስ የምታውቀው ነገር ካለ እስቲ የነገሩ ነገር ካለ ነገርና በቃ እውነቱን ነገሩኝ። ሳሚ በቃ ጥፋተኛ ሆኖ ተገኝቷል። ምንም እንትን የለ፣ ጓደኞቹን መስከረውበታል። እንደምታውቁት ነው። ዳንኤልም ከዚህ ቤት ከጠፋ ብዙ ጊዜ ሆኖታል። ወላንሳም እንደዛው አባረናታል። የቤቱ ሰላም ተመልሷል። ሳሚም ቢሆን ለህግ ሰጥተነዋል አሳልፈን እና አሁን ላይ ያለነው በጣም በሰላማዊ ሁኔታ ከታችን ጋር እየኖረ ነው። እሷም አሪፍ ሁኔታ ላይ ነው ያለችው እና ሰርፕራይዙን ደግሞ እናናግራችኋለን ማለት ነው ቀጣይ። እና አሁን እንግዳችንን ይዘናል ጋይስ። ሰርፕራይዙን እንዳለ ነው። ትንሽ ደቂቃ ጠብቁት። ይዞልን የሚመጣው ነገር አታምኑም። አጓጓን እንጂ ቶሎ በል። አጓጓን እኮ ጤንነቷን እንደምታያት ነው። ጤንነቷን እንደዚህ ጠብቃልን መታለች። ተሽሏት ጸበልን ወስዳ የተለያዩ ሕክምናዎች ወስዳ በቻለው አቅም ቶሎ እንድታገግም አድርገን እህታችን እንደዚህ አብቃተናታል። እሙ ደህና ነሽ? እንዴት ነሽ? ቆይታ እንዴት ነበር? አሪፍ ላይ ናት አይደል? ፈገግታዋ ይናገራል። እወጣለ እና እንደምታያት ነው ተመልካቾቻችን፣ ወደ ቤተሰብ እሙ ለዚህ ወቅታለች። እግዚአብሔር ይመስገን። ያን ሁሉ ውጣ ወረዳ አሳልፋ ያን ሁሉ ነገር ችላ እኛም ብናረፍድም አልቀረንም ብለን ደርሰንላት እነዛን ጉዶች ከዚህ ቤት አስወጥተን ቤቱን ሰላም መልሰንለት እሷንም በተሻለ አቅም ሕክምናም ጸበልም እየወሰድን ቶሎ እንዲሻላት አድርገን ለዚያ ወቅተናታል። እግዚአብሔር ይመስገን። ምንድን ነው የሚባለው ሌላ? እግዚአብሔር ይመስገን ውጪ ምንድን ነው ሌላ ሊባል የሚችለው? እስኪ ፈጣሪ ይመስገን። አንተ ደስታ ሁሉ እንደ አንደበትን ቁልፍቷል። ደስታው እሷ ራሱ የምታስታውሺው ነገር አለ? እስኪ አንቺ ስላለፈው ነገር የምታስታውሺው ነገር ካለ እስኪ አንዳንድ ነገር ንገሪኝ። ለተመልካቾቻችን የሆነ ነገር በያቸው። የምታውቂው ነገር ካለ ምንድን ነበር የተፈጠረ የነበረው? ጸበሉን ብቻ ነው የምታስታውሺው? ጸበል ይቻላል ምንድን ነበረ? አንተም መጣክ ነበር። ከዛ ውጭ ምንም የምታስታውሺው ነገር የለም? ይኸውት እንግዲህ
ከዛ ሁኔታ ነው ወደዚህ እንትን ያለችው እና ምንም የምታውቀው ነገር አልነበራትም በሰዓቱ። ያው እንደምታውቁት የነበረው ነገር ነው። እንደዛ ማንነቷን እስክትረሳ ድረስ እንደዛ አሰቃይተዋት እንደዛ በደለዋት። አሁን እንግዲህ ያው በቻለችው አቅም ማስታወስ የሚችለውን አስታውሳለች። ችግር የለውም አትጨናነቂ። ማስታወስ አይጠብቅብሽም። ሲጀመር የማያስፈልግሽ ነገር ነው። ማስታወስም የሌለብሽ ነገር ነው እና አትጨናነቂ። ችግር የለውም። ዋናው አሁን በሰላም መምጣትሽ ነው አይደል? እኔም ደግሞ ያው ምናልባት አስቀይሜያችሁ ከሆነ ይቅርታ። ኧረ በፍጹም እኛ ይቅርታ እንጠይቅ እንጂ እስከዛሬ ባለመጠየቃችን ከጎንሽ ባለመሆናችን እኛ ይቅርታ እንጠይቅ እንጂ ችግር የለውም። አንቺ ዋናው ሰላም መሆንሽ ነው። አርፍ ቤስቲ። እኔ የምልሽ ግን የምታስታውሺው ነገር አለ? እስቲ አንዴ ልጠይቅሽ ስለ ሳሚ ስለ ባለቤትሽ የምታስታውሺው ነገር አለ? ምን እንዳደረገሽ ምናምን የምታስታውሺው ነገር ካለ ነገር ማለት መጀመሪያ አካባቢ አውቃለሁ። ምንድን ነው መጀመሪያ አካባቢ ምንድን ነበር የሆነ የተፈጠረው? ምንድን ነው እሱ? ከወላንሳ ጋር እሱን ታውቂያለሽ ማለት ነው? አዎ አንዳንድ አውቃለሁ እሱ እና እሱን ያወቅሽ እንዴት ነው ዝም ያልሽው? እንዴት ነው በሰዓቱ ምንም አልከበደሽም ነበር? አይ እሱ አምኖበት ያንን ነገር ማድረግ እስከፈለገ ድረስ እኔ መናገር አልፈለኩም። በሰዓቱ እኮ ቶሎ ማሳወቅ ነበረብሽ። እኛ እንደዚህ አይነት ነገር ሲፈጠር እኛን ቀድመሽ ብትናገሪ ቶሎ እንደርስልሽ ሁሉ ነገር አይደርስም ነበር። ያኔ ብናቅ ኖሮ በታሰብሽበት ሰዓት ታሳውቂ ኖሮ ሁሉ ነገር አይፈጠርም ነበር። ያው ግን ልናገር ስል እዚህ ጎረቤት ምናምን ይሄ ልጅ አውቆ አይደለም ወዶ ላይሆን ይችላል የሆነ ነገር አድርገውበት ነው እንጂ እንደዚህ ቤት ውስጥ ነው እንደዚህ ነገር አያደርግም ማለት ከጎረቤት ከጎረቤት ሰላም አይደለም። እንደገና ራሱን ወጥቶ እንደዚህ በሙሉ እንትን አውራም ነበረ። ሰላም ቢሆን ገና አይደለም። ከጎረቤት ጋር እኮ ተስማምቶ ሊሆን ይችላል። ከጎረቤት እኛም መናገር ነበረብሽ። እኛም እኮ እኔማ እናንተ መጀመሪያም እንደዚህ አይነት ጣጣ ውስጥ መግባት እንድትገቡ ስለማልፈልግ ነው። እኔማ በጣም ነገራችሁ በጣም ሲከር ትልቅ ደረጃ ሲደርስ ሰው ነው ቤተሰቦቻችሁ ናቸው እናንተ የሚከታተሉ ሰዎች ናቸው። እንደዚህ ብሎ ከየት እንዳገኙ አላውቅም። እኔ በጣም ርቄ ነበር ከቤተሰብ ርቄ ነበር በሰዓቱ። ታውቂያለሽ እሱን ማላች ቤተሰብ ማለት የተፈጠረ ያለው ነገር ታውቂያለሽ። ግን ቢሆንም ግን እኔ አንቺ ሜዳ አልነበረብኝም። በጣም ይቅርታ አድርጊልኝ። እውነት አላውቅም። ይቅርታ አድርጊልኝ። ይህ ሜዳ ነበረብኝ። እዚህ ሁሉ ጥያቄ ነው። እኔ እኮ እናንተን ለማስቀየም እንደገናም ደግሞ በቃ እኔ ያለሁበት ነገር ጥሩ ስላልሆነ በሁሉም ነገር እናንተ ማስገባት ስላልፈለኩ ነው ዝም ያልኳቸው። ልክ ነሽ። ግን በሰዓቱ ብናቅ ኖሮ እኛ ሁሉ ነገር አይደርስም እና ዋናው አሁን መድረሳችን ነው። ግን ሳሚ የሚባለው ሰው ግን በጣም ያደረገው ነገር እኔ እንጃ። እኔ ስትነግሪኝ ያኔ ስትታወቁ እዚህ ስትነግሪኝ ጥሩ ሰው እንደነበር ነው የነገርሽኝ። ግን አሁን ላይ ግን ሰምተን የመጣ ነው ያየውንም ነገር በጣም ከአንድ ባለቤት የማይጠበቅ ነገር ነው። ብዙ በጣም ባለጌ ሰው ነው ሳሚ ማለት። ሌሎቹስ ባዳ ናቸው። እንዴት ነው እሱ እንደዛ የሚያደርገው? እንደዛ እንዲያደርጓት የሚፈቅድ ነው። እሱም ደግሞ በዛ ደረጃ እንደዛ የሚያደርገው በቃ አለ አይደለ እንትን በጣም ባለጌ ሰው ነው ሳሚ። በጣም ማያስፈልግ ሰው ነው። ከአሁን በኋላ እውነት ለጠላቴ መልሞኝ ሰው ነው ሳሚ ነው። ምንድን ነው የሚሰራው ደግሞ እዚህ? ሳሚ ምንድን ነው ችግር? አንተ ምንድን ነው የሚሰራው እዚህ? ቆይ አንተ ጤነኛ ነው ወይስ ታማሚ ነው? ምንድን ነው አንተ? ምን አይነት ሰው ነህ? ምን ብዬ ነበር ባለፈው ስትወጣ እዚህ ብሎክ እንዳላይ ካላል ወዴት ነው የምገባው? ህግ አምላክ ሰውዬ፣ ህግ ነው እዚህ ጋር የሚጠብቅ እኔ አይደለሁም። ህግ ነው የሚጠብቅ እዚህ ጋር ሰውዬ። አንዴ ላውራት። ምንድን ነው የምታወራት? ለምን ደህና ሆነች ነው? ማን ነገረህ ደግሞ እንደተሻላት እኮ? ለምን ደህና ሆነች ነው? ለምን ነው የምታወራት? ምንድን ነው የምታወራት? መዳኗን አውቄያለሁ። አንድ ጊዜ እኮ ሂድና በጥብጣት ብሎ ድጋሜ ላኩ። በጥብጣት ነው ምንድን ነው እሱ? ኧረ አትረብሽ በእናትህ። አንድ ጊዜ ላውራት። ሰላም ልበላትሽ። ምን ሌላ ነገር እኮ አይደለም። በርቀት ታወራለች። የምታወሩት ከሆነ የምታወሩት ነገር እኮ ሰላም ብላ ምን ችግር አለው? ለሰላምታ ይደርሳል። ሌላ ነገር አላደርጋትም። ምንም ቢሆን እኮ የምታወራው ነገር ካለ አውራ። የልጆቼ እናት ብትሆንማ እና የልጆቼ እናት ሆና እንዴት ነው እሱ? እና እንዴት ነው የምታስቡት? መቼ ነው ሰላም ሰታት የምታውቀው አንተ? ሰላም የምትለው ዛሬ? ኧረ ሳሚ አትረብሸን በእናትህ።
ልትበጠብጣት ነው? ለምን ተሻላት ነው? ምንድነው እሱ? አይደለም እኔ መዳኑን ሰምቼ አንደኛ እሷ እንድታዋራኝ ነው የመጣው። ሁለተኛ እናንተ እስካሁን ድረስ ስታደርጉ የነበረው እሷ ንጹህ አይምሮ ሆነ አይደል? ጤነኛ ሆነ አይደል? እኔን እንደዛ እያንገላታችሁ መሬት ለመሬት እየጎተታችሁ እየደበደባችሁ ውጤቱን ግን ያው ውጤቱን እሷ ሰላም ሆናለች፣ እሷ ጤነኛ ሆናለች። እኔን እየደበደባችሁ እኛ ይሄን ውጤት ነው የምንፈልገው። ስላንተ እየደበደባችሁ ስታስወጡ ታቂ ነበር ፍቅር እንደዛ እያሰቃዩ ሲያስወጡ ታቂ ነበር። መጨረሻ ላይ እኔ የማውቀው ነገር የለም፣ ግን ያደረከው ነገር አውቃለሁ። አንዳንድ ነገር እሱ እኮ ትንሹ ነገር መጀመሪያ ነው ይፉ። ከዛ በኋላ ያደረገው ነገር እኮ አላየሽም አንቺ ምንም አታውቂም። እሱን አሁን ብናገር ማንም ይሰማኝ የለም። ከወላንሳ ጋር አልተኛሁም እያልኩ እየጮኩ ነው፣ ግን ማንም ይሰማኝ ሰው የለም። እሱ ያለፈ ነገር ነው። በቃ እኮ ያለፈ ነገር ነው። እሱ ማሰሙኝን ነገር ደግሞ እኔ ላስረዳ አልችልም። ሞክሬያለሁ ለማስረዳት። ምንቴ ትናንትና ነበር መሰከረ እኮ መጥቶ መሰከረ፣ ግን ራሱ ሀሳቡን ቀይሮ ነው እንጂ ያደረገውን ጠንቅቆ ነው የሚያውቀው ማለት ነው። እኔ አሁን ይኸውልሽ ፍቅር ቁጭና አውረት ማየን ነገር ነው እዚህ ጋር ይኸውልህ ቆይ ቤቱም የሷ ነው፣ ትዳሩም የሷ ነው። እናንተ ወንድሞች ናችሁ፣ ዘመድ ናችሁ። ዘመድ ደግሞ ሙሉ ለሙሉ የመወሰንና መሀል የመግባት ተቀምጠህ እዛው ነው ማውራት ይቻላል። እንሰማለን። ጎረቤት ይሰማል ድምጽ። ለመጫው ጎበዝ ነው ስራ ላይ ፍቅር። አንድ ጊዜ እነሱን ከልክልኝና ላውራሽ። ከዛ በኋላ ነገሮች ችግር እንደፈለግሽ። እኔ እሷ አይምሮ ጤነኛ ሆኖ እናንተ ላይ የመወሰን መብት አላት እኮ ትወስናለች። እንሰማታለን። የመጣሁትም እሷን ላዋራ እንጂ ችግር አለ። ምንድን ነው ችግር? አንተ ድጋሚ ለማሳመም ነው የመጣው? ምንድን ነው እንደዚህ የምንረብሸው? ቤቱን ወረቀት አለ እኮ አንድ ስልክ የሚጠብቅብን አንተን ከዚህ ቤት ለማስወጣት። ወንድ ልጅ ነኝ። ከጨከንኩ ነው። ብትገለኝም አልሰማም። እኔም ወንድ ልጅ ነኝ። ቢያንስ ማለት ነው ቢያንስ እድል ስጡኝና ከማወራበትን እድል ስጡኝ። እድልን ቁጭ ብላ አወራለሁ እኮ ቁጭ አወራ እኮ እያልን እኮ ዝም ብላችሁ አውጥተን በረንዳ ላይ ቁጭ ብለህ ታወራለህ። እሱ ነው የምፈልገው። ስላስገባነው ነው ወደ ቤት ፍቅር። አንድ ጊዜ አራት ረብሻት። አሁን የተሻላት ቁጭ ብላ ና ማላችሁ ቁጭ ብላ አንተ ቁጭ ብዬ አላወራም። ለምንድን ነው እሱ እንደ ቤቴ እኮ ነው። ምንም ቢሆን እኮ ቤቴ እኮ ነው። እናንተ እንዳላችሁ ለምን አወራታለሁ? እንዳትጸጋትሽ። ይኸውልሽ ፍቅር እዛው ነው ማውራት ይችላል። አንደኛ እሱን ታውቂዋለሽ። እኔ ከአንቺ አንደበት መስማት ፈልጋለሁ በጆሮዬ ማለት ነው። ርቀትን ጠብቅና ወንድምሽ ነው። ርቀትን ጠብቅና አውራ። ወንድምሽ ነው። እኔ ምንቴን ብቻ ነው የማውቀው። እሱን አላውቅም። ወንድምሽ ነው ወይ ነገር እንጂ ምን ነው ወይስ አሁን ነው የተዋወቃችሁ? ምን ማለት ነው? ነገርኛ ፍቅር እየነገርኩህ አንዴ ሳሚ አንተ እኮ ነው እየነገርኩህ ነው። ወንድማችን አለ ኦሬዲ። ንገሪኝ። ምን ነው የምነግርህ? ወንድምሽ ነው ወይስ ወንድምሽ አይደለም? ቆይ ወንድምነቴን ዛሬ ልትሰጠኝ ነው ወይስ ልታስነጥቀኝ ነው? እየጠየቅኳት ነው። አንተ መሀል አንቺ ንገሪው። ቶሎ ነው ወንድምሽ ነው የምታውቂው? አብሮ አደግ ወንድምሽ ነው ወይስ ክፍተት ነው የሚፈልገው? ይልሽ ቶሎ ነው የመጣው። ወፋራሽ ነው። ሌላው ችግር የለም። እሺ ሌላስ ምን አለ? ሌላ የምታወራው ነገር የለም? አንድ ቤት አለማደጋችሁ አይደለም። ወንድም ወጥቶም ሊያድግ ይችላል። ግን ወንድምሽ ነው ወይ ታውቂዋለሽ ወይ? እህቴ ናት እንጂ በደንብ እህቴ ናት። ወንድም ከመሬት ተነስቶ ይንቆረቆርለታል እንዴ? መልካችን ይናገራል። ሲቀጥል አንተ ጠያቂ ማን ነው? መብት ሲሰጥ ለመጠየቅ መልካችን አይደለም ቀይ በሆነ ምናምን አይደለም ሰውዬ። እዚህ ጋር ማለት ነው ልንገርህ አይደለ? እሷ በትክክል እንድትነግረኝ ነው ፈልገው። ወንድምሽ ነው ወይ ያብጮባት? በቃ ከዚህ በላይ ምንም እንድታረገኝ አልፈልግም። እጄን እንድሰነዝረው ምንም ነው ጮባት። አንተ እጄን እንድሰነዝረው አልፈልግም። እጄን እንድሰነዝረው ቢያርፍ ነው የሚሻለው። ቢያርፍ ነው የሚሻለው። ማነው የሚሰጣል? እጄን እንድሰነዝረው ተሰጣ። አንተ ምን ተያዘው? እሱ ነው ማነው የሚሰጣል? እንድጮባት አታወራኝ እኮ ነው። ሰማኛለህ? አትጩባት። ምን የመጣው ማውራት አንችልም። በረንዳ ፈትላት። በረንዳው ነው ማውራት ይችላል። በረንዳው አልወጣም። አሁን የተሻለ ታታባብስባት። በቃ አልወጣም ከዚህ በላይ። ትዕግስትም ትዕግስት አለው አይደለም? እባክህ ዞር በል እዛ። አራት ረብሽ ትዕግስትም እኮ ዝም ብለህ ቀስ ብለህ አውራ። ወንድምነት ማረጋገጥ አለብህ እኮ ቀስ ብለህ አውራ። እሱን ደግሞ እሷ ነች የምታረጋግጥ። የመጫው መብት የለም። እሷ ላይ የመጫው መብት የለም። ሰማኛል። ስነ ስርዓት
እግዚአብሔር ስነ ስርዓት እኔ ህጋዊ በሆነ መንገድ ላዋራት ነው የመጣው። እንደውም ህግ ይከለክላል። ውጪ ይከለክለኛል። ህግ አውቃለሁ በደምብ። እዚህ ገብተህ ረጋጫው አይደለም ወረቀት ወጥቶብኛል እሱራ እንዳልደርስ ግን እሷ እስከፈቀደች ድረስ መንግስት ራሱ አይከለክልም። አትጩባት ነው ብለህ አትጩባት። ወንድምሽ ነው። ቀስ ብለህ አውራት ሳሚ። ወንድምሽ ነው። ተንበርክከህ ነው ማውራት የነበረብህ። ሲቀጥል ዛሬ የመጣሁበት ዋነኛና ዋና ምክንያት አለኝ። እናንተ እዚህ ጋር የምትፈነጩት እሷ ስላልዳነች ነው። አሁን ደግሞ ድናለች። ድና ደግሞ ላውራት የምፈልገው ነገር አለ እኮ። ቀስ ብለህ አውራ። እሷ ከቤት ይውጣ። ቀስ አትጩህ ሳሚ። ይሄድ ካለች ይሄዳል። ለምን ደምጨውባት? አትጩህ። ተወቀይ በሻቸው። ቀስ ብለህ አውራ። በቃ እኔ አተከሩ አልፈልግም። ዛሬ አተከሩም ስለማልፈልግ ነው ከእሷ ጋር እያወራ ያለው ቆሜ ማለት ነው። እኮ ቀስ ብለህ አውራ። አትጩህባት። የእሷ ውሳኔ ነው። የእሷን ውሳኔ እናዳምጥ። ውጣ የምትለኝ ከሆነ ቀጥ ብዬ እወጣለሁ። ትወጣለህ። እማትለኝ ከሆነ ግን ማለት ነው እናንተ ትወጣላችሁ። የማይቀር ነገር ነው። ትሰማለህ? ይኸውልህ እማትለኝ ከሆነ እናንተ አለችም አላለችም መውጣት በተለይ አንተ ትወጣለህ። በማያገባ ነገር ውስጥ ነው። ማን እንደሚቆይ ማን እንደሚወጣ እሷን እንስማት። ምንም ግልጽ አይደለም። እንድታስፈራራትና መሀል ገብተህ የምትሰጠውን አስተያየት እንድትነግራት አልፈልግም። ቁጭ ብለህ አዳምጥ። አንተ ራስህ ቀስ ብለህ አውራት። አንቺ እሱ መልስ አንድና አንድ ይኸውልሽ የወለድናቸውን ልጆች አስበሽ አታስደንግጣት። የወለድናቸውን ልጆች አስበሽ እኔ አጥፍቻለሁ፣ ኃጢአተኛ ነኝ፣ ግን ሁሉም ነገር እንደምታስቢው አይደለም። እኔ ከወላንሳ ጋር አልተኛውም። ይሄን እንድታቂ እፈልጋለሁ። ለሱ ደግሞ ማስረጃ እስካገኝ ድረስ ማስረጃ ያልከው እኮ ትናንት እኮ ወሰደ ማስረጃ እስካገኝ ድረስ ነው እንጂ ከወላንሳ ጋር እኔ አልተጋደምኩም። እያንዳንዱን ነገር ማለት ነው ማስረዳሽ ይሆናል። ግን እስከዛው ድረስ እዚህ ጋር እየፈነጩብኝ ያሉ ሰዎች እንዲወጡ እፈልጋለሁ። ወይ እኔን እዚህ ሁንትኛለሽ ወይ ውጣትኛለሽ። ያለፈ ታሪክ ያለፈ ነገር መረጭ። የታየ የተሰማ ነገር አባካችሁ ማስተባበያ አንፈልግም። እኛ እያስጨነቃችኋት ነው። አረበና በቃ እሷን ነው ጠይቃት አይደል? ቀጥይ ትመልስላለች። ተረጋጋ። ወንድሜ ነው። ወንድምነቱን በቃ ታዩ። ወንድሜ ነው። እሱ አልጠይቅም። ታዩ። እሱን ማረጋግጠው ይሆናል። ወንድም ይሁን አይሁን ምን እናረጋግጠው? አንተ በዚህ ሰው በዚህ ነው እንደምታፈሰው ምንድነው እንትን የምትለው? ማንቴ አንተን ያስደፈርከኝ ያለው ልቆይ እዚህ ወይስ ልውጣ? ቶሎ ንገር። ጥያቄ የለውም እኮ ልቆይና አይመለከትም። አንተ ልውጣ ብቻ ነው የሚሆነው ምርጫ። በቃ ዞር በል አንተም ከማለት ምርጫክ ልውጣና ልውጣ ብቻ ነው። አይመለከተውም። ኧረ ሳሚ ለምንድን ነው አስተያየት ወንድሟ ስለሆነ አትፈታተነው በእናትህ። እኔንም ትዕግስቴን አትፈታተነው። እኔ እናንተ ማለት ህግ አለ። ህግ ያዘው ነገር ውስጥ ነው። በምክንያት ነው። ህግ ያለው ነገር ውስጥ ነው ማለት ዝም ያልኩህ በምክንያት ነው። ስደበደብልህ ምናምን አውቄ ነው የተደበደብኩት። ጸጥ እንድትል ነው ፈልገው። አሁን አሳያለሁ ታደሱ እንደ ልቆይ ወይስ ልውጣ? አንቺ ውጣ ካልሽ አንቺ ምርጫሽን ካሳወቅሽ ውጣ የምትይኝ ከሆነ 2 ደቂቃ ነው። እየጠለዝን ነው እናስወጣ። ያንቺ እንትን ነው። እየጠለዝን ነው እናስወጣ። ምን ማለት ነው ደግሞ? ከህይወቴ አስወጥተውኛል እኮ ከቤት አስወጥተውኛል። በፍርድ ቤት እንዳልነካሽ እንዳልጠጋሽ እኮ አድርገውኛል። ሰላምሽ ላይ ተጠበቀሽ እኮ ነው። ከልጆች ያራረቀሽ ሰው ነው። ቶሎ የሚከብድ ውሳኔ ነው። አታስፈራራት እንጂ ዝም በል እነሱ ይናገሩ። በቃ እነሱ እሷ ትናገር። ያዘው እሷ ትናገር። ዝም በል እያውቋቸው ዝም በሉ እያውቋቸው እሷ ኧረ ሳሚ ስማ፣ ከዚህ ቤት ሬሳ ነው የሚወጣው። ሰማኛለህ? አንተ ተረጋጋ። ቆይ እያስጨነቃት ሬሳ ነው የሚወጣው ከዚህ ቤት። አሳያለሁ። ዛሬ እሷ እስክትናገር አንተ ሳሚ ተናገር። መናገር አይጠበቅባትም። እንደዚህ ግልጹ ለምን ያላል? ቶሎ ተናገር። ባባሩን ክፈትለት። ልውጣልሽ ወይስ ልቀር? እሷን አንጠብቁ። ትወጣለህ ትወጣለህ። እየጠበኩሽ ነው። አትጩህ። ምንድን ነው የምትጠብቂው? አንቺ ደግሞ መልስ ካደረግሽ ድረስ ነው የምትጠብቂው። እየጠበኩሽ ነው።
ለምን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ